አያድርገውና የሁላችንንም ኃጢአት ግንባራችን ላይ ጽፎ ውጡ ብንባል ከቤታችን የምንወጣው ስንቶቻችን? እስፔሻሊ በትዳር ዓለም ውስጥ እየኖርን የኛን ኃጢአት ሳይገለጥብን በቸርነቱ በፈጣሪ ቸርነት እየኖርን ነው እንጂ አንድ ሰው ኃጢአቱን አይደለም በአደባባይ የትዳር አጋሩ እንኳን ቢያቅ አብሮት የሚኖር አይመስለኝም። ይሄ የብዙዎቻችን ክፍተትና የብዙዎቻችን ችግር እንደሆነ ይታወቃል። ታዲያ አንዱን ለመኮነን ወይም አንዱን ኃጢአት አንዱ አጉልቶ ለመናገር እንዴት ነው የምንቸኩለው? ይሄ የብዙዎቻችን ጥያቄ መሆን ያለበት ነው። ልክ የሆነን ሰው ለመኮነን ኦር የትዳር አጋራችንን ለመኮነን እንዲያርገኝ ኦር እንዲያርገሽኝ ለማለት እስኪ ቅድሚያ እኛ የሰራናቸውን ኃጢአቶች መዝግበን እናያዛቸው። በእርግጠኝነት ያን የሚያስብ ሰው የራሱን ኃጢአት በትክክል የሚያስብ የራሱን በደል በትክክል የሚያስብ ሰው ሁለተኛው አካል ላይ ወይ የትዳር አጋሩ ላይ በፍጹም ክፉ መሆን አይችልም። በፍጹም የዛን ሰው ኃጢአት የዛን ሰው ጥፋት ማሰብ ራሱ አይችልም። ቢኮዝ የተሸፈነለትን ኃጢአት ቢገለጥበት እጅግ በጣም ትልቅ ሐስል ውስጥ ነው የሚገባው። እንዴት አንድ አካል የሆነ የትዳር አጋርን እንዴት ለመክሰስ እንነሳል? እንዲህ አርጎኝ ጭራሽ ለቅርብ ሰው ወይ ለጎረቤት ኦር ለጓደኛ ኦር ለሱ ፋሚሊ ኦር ለሷ ፋሚሊ ሄዶ ማውራት ጭራሽ ይሄ በፍጹም ተገቢነት ያለው አይመስለኝም። አንድ አካል ሆኖ ተደብቆ ብዙ ኃጢአቶችን እየሰራ ያ ሰው የዛኛውን አካል ጥፋት ግን ለመናገር ኦር ደግሞ አጉልቶ ለማሳየት የሚደረግ ጥረት የሱን ኃጢአት ማብዛት በፍጹም ጸጸት ውስጥ የሚከት ጉዳይ ነው። ሁሌም የሆኑ ጸቦች ሲነሱ ትዳር ላይ የሆኑ ችግሮች ሲነሱ መጀመሪያ ማሰብ ያለብን ሁላችንም የራሳችንን ኃጢአት የራሳችንን በደል እርግብ ይላል። ብዙ ነገር ቅልል ይላል። የሌላ ሰው ጥፋት በጣም ይቀላል የራስን ስታስበው። እንዲህ አድርጌ ተደብቄና አድርጌ ይሄ እነኚህ ጥፋቶች አሉብኝ ብሎ ያ ሰው ሲያስብ ኢሚዲየትሊ ብዙ ነገሮች እዛኛው አካል ላይ ሳይሆን ራስ ላይ መስራት እንደሚጠበቅበት ማሰብ ይጀምራል ያ ሰው። ሁሌም የትዳር አጋራችን በተለይ የሆኑ ጥፋቶችን አጥፍቶ ያው ሰው ነውና ግጭት ይፈጠራል። በዛ ወቅት ማሰብ ያለብን የራሳችንን ኃጢአት የራሳችንን በደል ብቻ ነው። በቃ ግድ የለም እንሸነፍ። በዛ ወቅት አስቡት ያንን ኃጢአት ያን በደል ውጭ ላይ የተመኘነውን ያሰብነውን ነገር የትዳር አጋራችን ቢያቅ ምን እንደሚፈጠር አስቡት። ሁሌም የሆኑ ችግሮች ሲመጡ ማሰብ ያለብን የራሳችንን ክፍተት የራሳችንን ኃጢአት የራሳችንን በደል ብቻ ነው። ያን ጊዜ ነገሮች እየተስተካከሉ ነገሮች እየቀለሉ የሚሄዱ ይመስለኛል። ሌላን ሰው ከመኮነን ኦር የትዳር አጋራችንን ከመኮነን እኛ መጀመሪያ ንጹህ ነን ወይ? ንጹህ ከሆንክ ብትልም ያምራል ብትይም ያምራል። ግን አይደለንም፣ ሰውን እናጠፋለን። ብዙ ነገሮች በሐሳባችን ተመላልሰዋል። እነኛ ነገሮች ራሱ በአደባባይ ቢወጡ አይደለም አደባባይ ላይ የትዳር አጋራችን ራሱ አብሮን አይቆይም። ኮንሺየስ ሆነን ራሳችንን በደንብ ቴስት ማድረግ ራሳችንን በደንብ ማየት ይጠበቅብናል ብዬ አስባለሁ። በተለይ እንደዚህ ሰውን ለመኮነን የምትሮጡ ኦር ደግሞ ብዙ ነገር የተሸፈነላችሁ ሰዎች ይህን ቪዲዮ በደንብ ብታዩት ጥሩ ነው። ግጭቶች ሲፈጠሩ ኦር አለመግባባቶች ሲኖሩ እዛኛው አካል ላይ ከመሮጥ እኔ እኮ ከአመት በፊት ከ2 ዓመት በፊት ከ3 ዓመት በፊት የሰራኋቸው በደሎች አሉ፣ ትናንት የሰራሁት በደል ይኖራል። እሱን ማሰብ ተገቢ ነው ብዬ አስባለሁ። ኃጢአትንም ማሰብ በደልንም ማሰብ ብዙ ነገሮችን እንደሚቀርፍ ይታመናል። በጭቅጭቅ ወቅት ኦር በጸብ ወቅት የራሳችሁን ጥፋት ብታስቡ መልካም ነው ብዬ አስባለሁ። ቴንኪው። ከተስማማችሁበት የእናንተን ሐሳብ ኮሜንት ቦክስ ላይ አስቀምጡልኝ። ቪዲዮን ላይክ ማድረግ እንዳይረሳ። እንዲሁም ወደዚህ የዩቲዩብ ቻናል ከመጣችሁ ቁም ነገር ፈልጋችኋል ማለት ነው። ሰብስክራይብ ሳታደርጉ እንዳትወጡ፣ ሰብስክራይብ አድርጉ። አመሰግናለሁ። በቀጣይ በአዲስ ቪዲዮ እመለሳለሁ።